የአድዋ ድል መታሰቢያ የተመረቀው 2 ዓመት አልሆነውም። 1 ዓመት ከ6 ወር አካባቢ ነው። አሁን የካቲት 2018 ላይ ነው 2ኛ ዓመቱን የሚሞላው። በዚህ ባሳለፍነው 1 ዓመት ከ6 ወር እና ከእንደዛ አይነት ተመሳሳይ ጋር ብዙ ሰዎች መጥተው ጎብኝተዋል። ባሳለፍነው ዓመት በ1 ዓመት ብቻ ከ245 ሺህ በላይ ጎብኝተውታል። እንደ አዲስነቱ በጣም ብዙ። ከዛ ውስጥ ደግሞ ብዙ ትልልቅ የሀገር መሪዎች የጎበኙበት፣ ብዙ ኢንተርናሽናል ጎብኚዎች የመጡበት፣ አምባሳደሮች፣ ዲፕሎማቶች እንዲሁም የውጭ ጉዳይ ሚኒስትሮች እና ከውጭም የሚመጡ ሀገር ውስጥም ያሉ የተለያዩ የ7ቱም አህጉራት አዲስ አበባ እንደሚታወቀው የብዙ ኤምባሲዎች መኖሪያ ነች። እነዚህ ዲፕሎማቶች እዚህ ለተለያዩ ሀገር ለአፍሪካ ህብረት የሚመጡ አምባሳደሮች፣ ዲፕሎማቶች፣ ተሰብሳቢዎች አሉና በጣም ብዙ ሰዎች መጥተው ጎብኝተዋል። እንግዲህ ይሄ አድዋ ድል መታሰቢያ አዲስ አበባ ላይ ሲገነባ ዋና ዓላማው ጦርነቱ የተካሄደበት ይሄ ሳንድ ካስት የምንለው የሚያሳየው ከዚህ በጣም ረጅም ኪሎ ሜትር ነው። ወደ 1900 ኪሎ ሜትር በላይ ነው። ሰውን ሁሉ እዛ ሄደን ጦርነቱ የተካሄደበትን ማሳየት ስለማንችል አዲስ አበባ የሁሉም የአፍሪካ ህብረት እና የተለያዩ ዓለም አቀፍ ድርጅቶች መቀመጫ የሆነችው አዲስ አበባ ላይ ተገንብቶ ሁሉም ሰው የሀገር መሪዎችም ከአዲስ አበባ መውጣት ሳያስፈልጋቸው፣ ተማሪዎች፣ ህጻናት ከሀገር መውጣት ከአዲስ አበባ መውጣት ሳያስፈልጋቸው መጥቶ ታሪካቸውን የኢትዮጵያን ታሪክ ጥንት አባቶችና እናቶች ገበሬዎች ወደ ውትድርና ተቀይሮ ስልጠና ሳይኖራቸው ጦርና ጋሻ ይዘው 900 ኪሎ ሜትር በላይ በእግራቸው ተጉዞ እየተራቡ እየተጠሙ ሀገራቸውን ነፃ ያወጡበት ከወራሪ የተከላከሉበት ታሪክ ስለሆነ ለመጪው ትውልድ ትልቅ መልእክት፣ የአንድነት፣ የፍቅር፣ የሀገር መውደድ መልእክት የሚያስተላልፍ ስለሆነ አዲስ አበባ ላይ እንዲሰራ ተደርጓል። ይሄ አድዋ ድል መታሰቢያ እንግዲህ ሙዚየሙ አሁን ያለንበት ይሄ ሙዚየሙ አካል ነው። ሙዚየሙ የተቋሙ ዋናው የጀርባ አጥንት ነው። ዋናው ሰርቪሱ ሙዚየም ነው። ሰዎች ታሪካቸውን የሚያውቁበት፣ ሌሎቹም ደግሞ የኢትዮጵያን ታሪክ የሚረዱበትና የኢትዮጵያን ጀግንነት አልገዛም ባይነትን የሚረዱበት ሙዚየም ነው። ከዛ በተጨማሪ ግን አገልግሎቶች አሉ። ትልልቅ ኢንተርናሽናል ወይ ዓለም አቀፍ ስብሰባዎችን ልናካሄድባቸው የምንችላቸው ትልቅ አዳራሾች፣ ጂምናዚየም፣ የስፖርት ቤት ውስጥ ስፖርት ማዘውተሪያ ቦታ፣ መዝናኛ፣ አምፊቲያትር፣ እንዲሁም ሲኒማ ቤቶች፣ እነዚህን ሁሉ ካፌና ሬስቶራንቶች፣ ሶቪኒር ሾፕ ወይ የስጦታ እቃዎችን የምንሸጥበት አጠቃላይ ጠቅልል ያለ ሰው የሚፈልገውን የሰው ልጅ የሚፈልገውን ሰርቪስ ባንኮችን ጨምሮ ሱቆችን ጨምሮ የያዘ የአገልግሎት ማዕከል ነው። ዝግጅቶችን ስናካሄድ ማንኛውም የሀገርን ባህልና ወግ የሚጠብቅ የሀገሪቱን ባህልና የሃይማኖት አስተሳሰብ የህብረተሰቡን ካልቸር የማይነካ የትኛውንም ዝግጅት እንደ ቢዝነስ መጥቶ እዚህ ማካሄድ ይችላል። የግድ ከአድዋ ጋር የሚገናኝና የአድዋን ወይ የመንግስት መሆን አይጠበቅበትም። ለምሳሌ አንድ መጽሐፍ ጽፈ ማስመረቅ ብትፈልግ እዚህ መጥተህ አዳራሽ ተከራይተ መጽሐፍን ማስመረቅ ትችላለህ። የጻፍከው መጽሐፍ ከአድዋ ጋር ላይገናኝ ይችላል፣ ከኢትዮጵያ ታሪክ ጋር ላይገናኝ ይችላል። ኤኒ ቢዝነስ ልበወለድ ሊሆን ይችላል። ፊልም ማስመረቅ ብትፈልግ ከኢትዮጵያ ታሪክ ጋር ላይገናኝ ይችላል። የፍቅር ፊልም ሰርተ እዚህ ማስመረቅ ብትፈልግ እንደ ማንኛውም አዳራሽ መጥተህ ተከራይተ ጠይቀ ተከራይተ መከራየት ትችላለህ። ኢቨንቶችን ማካሄድ ትችላለህ። የመዝናኛ ኢቨንቶች፣ መንግስታዊና መንግስታዊ ያልሆኑ የነን ጋቨርንመንታል ወይ መንግስታዊ ያልሆኑ ተቋማትም የሃይማኖት ተቋማትም ማንኛውም ሰው በፖለቲካ አመለካከት የፖለቲካ ፓርቲዎች በሃይማኖት አመለካከት በብሔር በከለር ሳይለይ ማንኛውም ሰው እንደ ማንኛውም ቢዝነስ ሴንተር መጥቶ አዳራሽ ተከራይቶ መገልገል ይችላል። የዓለም አቀፍ ተቋማትን ጭምር ማለት ነው። እንግዲህ አንዱ ለሚቀጥለው ትውልድ አሁን ህጻናት ትምህርት ቤት ያሉ እስከ ዩኒቨርሲቲ ድረስ ያሉ ተማሪዎች የአዲሱ ትውልድ የምንለው የማስተላልፈው መልእክት ይሄ ተቋም የተገነባው አባቶቻችን ቅድም እንዳነሳሁት ገበሬዎች ናቸው። ወታደር የሆኑት ስልጠና ሳይወስዱ ነው። ዳግማዊ አፄ ምኒልክ ሀገር ተወራለችና ሀገራችንን እናድን ብለው መልእክት ሲያስተላልፉ ገበሬው ሞፈርና ቀንበሩን አስቀምጦ ነው ጦርና ጋሻውን ይዘው የወጣው። ጫማ ሳይኖረው ባዶ እግሩ ነው የወጣው። ይሄ ምንድነው? የሀገርን ፍቅር ነው። እነዚህ ሰዎች ሙስሊሞች ናቸው፣ ክርስቲያኖች ናቸው። የማያምኑ ደግሞ ትራዲሽናል ወይ ከክርስትናና ከእስልምና ውጪ የሆኑም የሚያምኑ
የሃይማኖት ልዩነት ነበር ማለት ነው። የቋንቋ ልዩነት፣ ሁሉም የኢትዮጵያ ብሔር ብሔረሰብ የተሳተፈበት ጦርነት ነው። የቋንቋ ልዩነት ነበር። የፖለቲካ አመለካከት ከአጼ ምኒልክ ጋር የማይስማሙ የአካባቢ መሪዎች ነበሩ፣ ነገስታት ነበሩ አካባቢዎቻቸውን የሚመሩ እና እነዚህ ሰዎች ሁሉ ከዳግማዊ አጼ ምኒልክ ጋር እንኳን ጥል የነበራቸው የውስጣችን የውስጥ ነው። መጀመሪያ ኢትዮጵያን እናድን በሚል የሀገር ፍቅር አሳይቶ ከዚህ ከ900 ኪሎ ሜትር በላይ በእግራቸው ተጉዞ ጠላትን በዘመናዊ መሳሪያ ታጥቆ የመጣና የሰለጠነ ወታደር የአውሮፓ ወታደር አሸንፎ ታሪክ የሰሩበት ታሪክ ስለሆነ እኔስ ብሎ ራሳቸውን እንዲጠይቁ መልእክት አስተላልፋለሁ። የአሁኑ ትውልድ እነዛ ህይወት ሰጥቶ አጥንታቸውን ከስክሶ ደም አፍሶ ሀገራቸውን ነፃ አድርጎ ብቸኛዋ ዓለም ላይ በኮሎኒ ያልተገዛች በተለይ አፍሪካ ውስጥ በባርነት ያልተገዛች ሀገር እንድትባል አስችለዋል። እኔ ሀገሬን አሁን ከድህነት ከተለያዩ ፖለቲካ ልዩነት ከብሔር ልዩነት ከቋንቋ ልዩነት እንዴት አደኘ ኢትዮጵያን አንድ አድርጌ ትልቅ ሀገርና ራሷን የምትችል ዓለም ላይ አለ የተባለች ሀገር እንድትሆን እንዴት አደርጋለሁ ብሎ ራሳቸውን መጠየቅ መቻል አለባቸው። ለምሁራን ያለኝ መልእክት ይሄ ታሪክ የኛ ታሪክ ነው፣ የኢትዮጵያ ታሪክ ነው፣ የአንድ ብሔር ታሪክ አይደለም። የሁሉም ብሔር ብሔረሰብ መላው ኢትዮጵያውያን ታሪክ ስለሆነ የተለያዩ ጥናቶችን እንዲያደርጉ በጥናት እንዲደግፉ ፕሮሞት በማድረግ ለሚያገኟቸው ሰዎች በጽሁፍ ሊሆን ይችላል፣ በቃል ሊሆን ይችላል፣ ለሚያውቁ ሰዎች ይህንን ፕሮሞት ማድረግ ይጠበቅባቸዋል። ከምሁራን የሚጠበቀው በጥናት መደገፍ፣ ሀገራቸውን ማስተዋወቅ፣ ታሪኩን ለማያውቁት ማስተዋወቅ ነው። ሌሎቹ እንደ ህዝብ ደግሞ ህዝቡ ይህንን ታሪክ እየመጣ እየጎበኘ ታሪኩን ማወቅ አለበት፣ ሊኮራበት ይገባል። የሚያኮራ ታሪክ ስለሆነ እየመጣ ይህንን ሙዚየም በጣም በትንሽ ብር ለአንድ ሰው 150 ብር ነው የምናስከፍለው። በጣም ኢንቴንሽናል ነው ዝቅ ያደረግነው ዋጋው። ለአንድ ኢትዮጵያዊ 150 ብር ከፍሎ ለተማሪ ደግሞ ለህፃናት 75 ብር ከፍሎ እነዛም ደግሞ በግሩፕ ከመጡ ደግሞ የተለያዩ ዲስካውንቶች አላቸውና በጣም ትንሽ ነገር ስለሆነ መጥቶ ይህንን ትልቅ ታሪክ እንዲያዩትና እንዲረዱት እንዲሁም የዓለም አቀፍ አዲስ አበባን በተለያየ መንገድ የሚጎበኙ በዚህ በትራንዚት እዚህ ውስጥ 6-7 ሰዓት ከኢትዮጵያን ኤርላይንስ ሆሊዴይ ጋር ኢቲ ሆሊዴይ የሚባል ጋር ተፈራርመናል። እነሱ እዛ ሰብስክራይብ አድርጎ ኢቲ ይዟቸው በራሱ ባስ ይዟቸው መጥቶ በትራንዚት ሲቀመጡ ሙዚየሙን ጎብኝቶ እንዲመለሱ ትራንስፖርት ሳያወጡ ኢትዮጵያን ኤርላይንስ ራሱ አምጥቶ አስጎብኝቶ እንዲመልሳቸው ስለተመቻቸ አዲስ አበባ ውስጥ ደግሞ በተለያየ መንገድ በትራንዚት ምክንያት ወደ ተለያየ ሀገር የሚሄዱና ትንሽ ሰዓት መቆየት የሚችሉ እዚህ መጥቶ እንዲጎበኙ መጽሐፍ ጋይድ ነገር አሁን እየሰራንበት ነው። አሁን ታትሞ ለህትመት አልበቃም፣ ግን እዚህ የሚመጡ ሰዎች ዌብሳይት አለን፣ አድዋ ቪክትሪ ሜሞሪያል የሚል ሶሻል ሚዲያ ፔጆች አሉን። ሶሻል ሚዲያ ፔጆቻችንና ዌብሳይት ሁሉም አድዋ ቪክትሪ ሜሞሪያል በሚል ነው ያለው። እሱ ገብቶ ኢንፎርሜሽን ማግኘት ይችላሉ። እዛ ላይ ስልክ አለ፣ የሚፈልጉት ኢንፎርሜሽን ካለ ቀጥታ ደውሎ ኢንፎርሜሽን መውሰድ ይችላሉ እና ያንን ደግሞ ስናሳትም እናሳውቃለን።